ሶፍዬ ቋል ኦሮሞ ቆንጆ ቋል ኦሮሞ ቆንጆ ወትረኒ ወይነው ሽኮረ ሽኮሪ ምን ምና ነው ናይ አዶናይ አችላንጂ ንቀላቀሎ ኩልን አለናሎ ወይኖ 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 ኦሮሞ ወይኖ ወይኖ ወይ ኦሮምኛ ልቀይረው እናቴን ከአዶናይ ጎን ነን ሁላችን። ቢልጌት ከጎኑ ነው አይደለም? ምን የአረብ ሀገር ምኖር አንተ ቢልጌት ባለ እንዴ? ማነው ትራምፕ ከዝግጅቱን ከጨረሰ በኋላ የእራት ዋይት ሀውስ እንደጋበዙ አልሰማም? እስቲ እግዚአብሔርን በይ ይሄኔን አይል ቲቲ ላኪለት ከዋይት ሀውስ የወጣውን መግለጫ ቲቲ እራት ግብዣ አለው ፕሮግራሙን ሲጨርስ። ይሄ ገና ሌላ ነገር ውስጥ ይገባል። እናቴ ትሙት ይሄ ልጅ ሌላ ነገር ውስጥ ይገባል። እንደዛ እንዲሆን ሰፖርት የምናረግ ይበልጥላቴ ድብን ይበልጥ አውይ መቼው እናቴ ትሙት። ለማንኛውም ሁላችሁም ወይ አሁን ቤቴን ከፍቼ ምን አደርጋለሁ መሰለሽ? አዶናይ $15 ብዬ ከፍታለሁ ቤቴ እንዳለ ማቃችሁ። ቻሌንጁን ገብቷል አይደል? $50 ቻሌንጁ ነው። አዳምጥ ጅቦ እንዳዘባርቅ። ኦኬ አንተ የምትፈልጋቸውን ሰዎች ካሉ አስገባ። ኦኬ $50 ቻሌንጅ ነው። እሺ ደሞ 5 ሰው ነው ደግሞ አንድ ሰው ሀብታም ሰው $5000 አንድ ልጅ እናትርፍ። አንድ ልጅ ኦኬ $50 እስ ቻሌንጅ። ኦኬ እንደዚህ እናደርገው። $50 ቻሌንጅ ነው። አንድ ልጅ ለማሳከም $5000 ነው። ኦኬ ይኸውላችሁ 5 ሆነን $1000 አድርገን አንድ ልጅ እናሳክምለት። አንዳንድ ሺህ ብዙ ነው ካልን ደግሞ 500 እናርግና 10 ሆነን አንድ ልጅ እናሳክምለት። በጣም ቀላል። እናቴ ልክ ነች። እናቴ ይሞላል። እኔ በአዶናይ ተማመናለሁ። ተጋዳ ላይ አዶናይ እናደርግለት። እዛ ላይ ቻሌንጁን ተቀላቀሉ። ጥሪ አቅርቦልናል። ጥሪውን አቅርቦ ነው እንጂ 3 ሰዓት ነድቼ ሌላ ቦታ ነኝ። እመቤቴን እግዚአብሔርን ግን ይሄን ያህል ቪዲዮ እየሰራ ቻሌንጁን እያደረገልን እኔ ኢግኖር ማድረግ አልችልም። ገብቷል አይደል? ስለዚህ 50 ብር የምትችሉት ቻሌንጅ 50 ቤቴን በርግጄ ነው ያስተካክላለሁ። እናቴ አንቺ ስንት ሚሊዮነሮች አሉ። ፕሊስ በማርያም እንደው የምትችለውን እባክህ ጅቦና እባክህ ፕላትፎርሙን ካልተሰደባችሁ የማይገባችሁ እናንተ። አዎ ጂቦ ያመጣው ሀሳብ ጥሩ ነው። ቤቴ ከፍቼ $50 ያልከው ማለት ነው። the best thing እግዚአብሔርን the best idea። አንተ የራስህን ቻሌንጅ ነው። ከዛ ባንተ ስም ቀጥታ አዶናይ ጋር ትራንስፈር የምታደርግበት ያ ኮኔክት እናደርጋለን በቀላሉ። አንተ ጋር የተሰበሰበውን ኤቭሪቲንግ ወደሱ ማስተላለፍ ትችላለህ ማለት ነው። ትክክል። ያ ምን እንደሆነ ታውቃለህ? አሁን በዚህ ሰዓት አስለክ የሆነ ሰው ምንድነው ዋናው ቻሌንጅ? እነዚህ ሰዎች በራሳቸው ታውቃለህ፣ የኢትዮጵያ ሕዝብ ልጆቹ ሲታመሙበት ምናምን አምጥቶ በረንዳ ላይ ነው የሚያስቀምጥልህ። ገባ? ቻሌንጁ ሆስፒታል ሳይኖር ቀርቶ ቆይ ማማያ እንዴ ሆስፒታል ሳይኖር ቀርቶ ወይ ምናምን ሳይሆን ብዙ ሰው ጋር እንዴት መድረስ እንችላለን የሚለው ነገር ወጫለው። የራስ ምታት እንኳን እኮ መድኃኒት ይፈልጋል። እኔ የማውቃቸው ሀብታሞች አሉ። እናቴ ትሙት። አሁን በቀደም ያገኘሁት ኦሮሞ አለ ሀብታም ቸርች ራሱ እግዚአብሔር ስምንት ልጅ ያሳክማል እሱ ኦሮሞ። እናቴ ጂቦ እኮ እኔን ነው የሚተዘትዘው። አላወቅሽም? ጂቦ ባለጌ ብዬ አብጃ ራሴ ባለጌ ቁጭ እኔ ጂቦ እኮ ነው ያሰለጠነኝ። እውነት ብልግና ጂቦ ነው ያሰለጠነኝ። ቲክቶክ ላይ ታውቂያለሽ። ወደ ቁም ነገሩ እሱ ስለ ጂቦቴና አሁን ቁም ነገሩ የአዶኒ ጥሪ ተቀበለሻል ወይ? እኔ ጂቦ ቤት ነው የምቀበለው። ኮኔክት አደርገዋለሁ ኤቭሪቲንግ። ስለ ጂቦቴና አዶኒ ለእኔም ለአንቺም መላው ፕላትፎርሙ ላለነው ቲክታከር ቻሌንጅ ሰጥቶናል። ቻሌንጁ አንድ ልጅ 5 ሺህ
አንዳንድ ሺህ ደግሞ አድርገን ለአምስት አንድ ልጅ እናሳክምለት። አይ እሱ የሚበዛ ካልን ደግሞ $500 እናዋጣና 10 ሆነን አንድ ልጅ እናሳክምለት። ቻሌንጁን እንቀበል አለው እንበለው። ይሄ ልጅ 16 ሰዓት ተጉዞ መጥቷል። ስለዚህ ከጎኑ መሆን አለብን። ቻሌንጁን እኔ ተቀብያለሁ አዶንዬ። እኛ ደግሞ ልንገርክ ጅቦ ሄድክ ቱቱከም እንደ ሀገር በደል ደርሶብናል። ዋይት ሃውስ ድረስ ገብተን ገባም። ይሄው ገባ ጅቦ አሁን ከፍቶ ሲጮታ ያለሽ አሁን ጅቦ ከፍቶ ቲቲ ቆይ ከሱ ጋር ያልጨረስኩት ጉዳይ አለ። መቻል አጣልኝ። ሂጂ መጣው ተመልሼ እንዳትመጪ በቃ ምንም ቁም ነገር። ኧረ ሶፍዬ በጌታ ከጅቦ ጋር ያልጨረስኩት ጉዳይ ስላለ ነው። እኛው ሰው ቻሌንጁን የምንቀበለው ስለ ቻሌንጁ አናውራ። እሺ የኔ እናት ይቅርታ። እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ማሬ አማን ነው። ሰላም ብያለሁ ሁላችሁንም። ሩታዬ ሰላም ብያለሁ ሁላችሁንም። ለዋቅ እንዴት ነው ዋላችሁ? አለው እሺ ተጫውት። ቆይ እዚህ ጋር ስላለ እናንተ በደንብ ይግባኝና አወራለሁኝ። አዶኒ ቻሌንጅ ሰጥቶናል። ቲክታከር በሙሉ ፕላትፎርሙ ያላችሁ በሙሉ ይሄን ቻሌንጅ ተቀላቀሉ። ቻሌንጁ አንድ ልጅ 5000 ነው። አንድ አሳክሙልኝ ነው። እኔ ደግሞ 5000 የሚበዛብን ከሆነ አንዳንድ ሺህ እናዋጣና አንድ ልጅ እናሳክምለት። እኔ ኦፊሻሊ የአዶናይን ጥሪ ተቀብያለሁ፣ ቻሌንጁን ተቀብያለሁ። ኢትስ ሚን አንዳንድ ሺህ የሚበዛብን ከሆነ ደግሞ 500 አድርገን 10 ሰው ሆነን አንድ ልጅ እናሳክምለት። ሁላችንም ፕላትፎርሙን ተጠቅመን ቻሌንጁን እንቀበል። እኔ አሁን ተቀብያለሁ። ኢትስ ሚን የምችለውን ነው ማረገው። ኦኬ አይ 5000 ስለሚበዛብኝ ያቅሜን ነው ማረገው። ከእናንተ ጋር ተሰብስቤ አንድ ልጅ ግን እናሳክምለት ነው። ቻሌንጁን እንቀበልለት ነው። በቃ ኦፊሻሊ እኔ አሁን ተቀብያለሁ። ስለዚህ ሶፊዬ ሀሳቡ በጣም አሪፍ ነው። ትናንትም ዛሬም ቪዲዮዎችን እያየው ነው። እንደዚህ ተደጋግሞ ቪዲዮዎች ሲሰሩ በሰዎች ዘንድ ጥሩ ተቀባይነት ይኖራል። ሀሳብሽ በጣም የሚደገፍ ነው። ከዛን ውጭም ራሱ ቅድም እኔ ዶክተር ሊስትሮ ጋር ደውዬ ነበረ እና አንዳንድ ነገር እያወራሁት ነበር። ቢያንስ ምንድን ነው ያልኩት፣ በትላልቅ አሁን ለምሳሌ የሀበሻ ሆቴሎች፣ ሬስቶራንቶች በራፍ ላይ እኛ በአቅማችንን ጫማ እየጠረግን $50 ይስጡ $100 ይስጡ በሰጡት ያክል የራሳችንን ቻሌንጅ እንፍጠር ብዬ ደውዬለታለሁ፣ አውርቼዋለሁ። ይሄ ምንድን ነው ሰው እዛ ጋር ስትሄጅበት ዲቴል ፊት ለፊቱ ስትሄጅበት ለምን $20 ለምን $10 አይሆንም? ሲሰበሰብ በጣም ብዙ ብር ነው የሚሆነው። አንቺ ያልሽውን ቻሌንጅ አቅም የሚችል ሰው 200 ይሁን 100 ይሁን በአንቺ በኩል በቱቱካም በአቅሙ ሰው ያድርግ። እኔ አንድ ልጅ አሁን ለምሳሌ እኔ አንድ ልጅ አሳክማለሁ ብዬ በቃ እሺ አልተገበያለሽ ገባው ማለት ነው። ገባ በቃ አንድ ልጅ አሳክማለሁ። ለኔ ግን ከኔ ጋር ግን አንድ ልጅ ለማሳከም $5000 ስለሆነ አንድ ልጅ ካዶኒ ወስጃለሁ፣ ኦፊሻሊ ተቀብያለሁ። በዛ ስር ግን 500 1000 በኔ ስም አንድ ልጅ ላሳክምና ይሄ ልጅ አይተዋል እንዴት ተጨንቆ እንደነበር አይተሃል። በዲሲ ብርድ እሱን ነው መልሽ በተና ዓላማ እናሳካለትና በኔ አንድ ልጅ ወስጄለታለሁ ኦፊሻሊ። በኔ ስር ግን 500 100 20 ብርም አድርገን አንድ ልጅ በኔ ስም እናሳክም ፕሊስ። በቃ እንደሱ ነው ማድረግ ያለብን። ምክንያቱም ሰውንም በሳንቲምም ሳንገድበው፣ ምክንያቱም አንዳንድ ጊዜ ፍሪደም ስትሰጪው ሰው ሳያሳስት ያደርጋል። በቀደምም ያየሹም አንዳንድ ነገሮች አሉ። ሰው በብር አይገደብ። አንደኛ እዚህ ጋር አሁን አንቺ እዚህ ጋር ጊዜ ሰተሽ የምታወሪው እራሱ ገንዘብ ነው። ገብቶሻል አይደለ? ስራ ላይ ብትሆኚ ምን ያክል ገንዘብ ሜክ እንደምታደርጊ ታውቂዋለሽ። ስለዚህ ብዙዎቻችን በእንደዚህ አይነት ቦታ ላይ ሰው ሰፖርት አድርጎ ሰዎች እንዲመጡ ገንዘብ $5-10 ያቅሙን ሰፖርት ያደርግ ሲጠረቃቀም በጣም ብዙ ሳንቲም ነው የሚሆነው። ስለዚህ እኔና አንቺ በራሳችን በኩል ሰፖርት የምንደራረገውን በውስጥ እናወራለን። አቅማችን የሚችለውን ሰፖርት እናድርግ። እነ ቱቱካ ማለት የሚችለውን ሰው ምክንያቱም ለምን መሰለሽ የዛኔ ኮንፊደንስ ይኖራል ሰው በሚችለው መንገድ። ይሄ ልጅ እኮ እኛንና እግዚአብሔርን ተማምኖ ነው የመጣ አዶናይ። አንደኛ እግዚአብሔርም ስላለው ጎበዝ ስለሆነ የሰው ፍቅር አለኝ ብሎ ግን እግዚአብሔርን ተማምኖ ስለመጣ ኢትስ ኦኬ። ለየትኛውም ነገር የምናወጣውን ነገር ቆጠባ አድርገን
አንድ ልጅ ግን ሰብሰብ ብለን እናሳክም። የሚችል 20 ብር ይሰጠኛል፣ 50 ብር፣ 1000 ወሬቨር ያላችሁን ታረጉና አንድ ልጅ ግን እናሳክምለት ነው። በቃ ኦፊሻሊ ነው ተቀብያለሁ። ፕሊዝ ቤታችሁ ያላችሁ በሙሉ ቤታችሁን ከፍታችሁ ስሩለት ቪዲዮ። የመጣበትን አላማ ነው። በቃ ሌላ ነገር አትግቡ። ይሄ ልጅ ለጥሩ ነገር ነው የመጣው። እኔ እናት እስከሆንኩ ድረስ ልጁ አምጥቶ የሚለውን በሙሉ እኔ ኃላፊነት አለብኝ። ከመጀመሪያም ሰፖርተሩ ነኝ። አሁንም ለመጣበት በቦታም ስለነበርን አሁን ደግሞ 10 ቪዲዮ ለመስራት ያየው ብርድ ያለው ነገር ስላልማታውቁ ነውና እኛም ደግሞ በዲሲ ወይም ደግሞ በአሜሪካ ኑሮ ከስራ ላይ ከልጅ ከቤተሰብ ቀንሰን ይሄው ቁጭ ብያለሁ። እኔ ለሌላ ጉዳይ 3 ሰዓት ተጉዣለሁ። በዚህ ሰዓት ግን ገብቼ ፕሊስ አንድ ልጅ በኔ ስር እናሳክም ኦፊሻሊ እኔ ተቀብያለሁ ብዬ ነው። ስለዚህ እባካችሁ ፕሊስ እና የምትሉትን በሉ። ቱቱዬ መሰብሰብ አለብን 500ም 20 አድርገን የኛ ግሩፕ ደግሞ አንድ ልጅ እናሳክም። ስለዚህ እኔ ብቻ ከማወራ እናንተ ማውሩ ፕሊስ እና እሺ ብላችሁ ቃል የምትገቡ ግቡና በቃ ሶፊ ባንቺ ስር አንድ ልጅ እናሳክም አንድ ላይ በሉኝ እባካችሁ ፕሊስ። እሺ አኮ ንገሩኛ፣ አስገቢኝ፣ አብረን ቻሌንጁን አንድ ልጅ እናሳክም በሉኝ ፕሊስ። በቃ እንደነገርኩሽ ሶፊ እኔም አለው እኔና አንቺ እንደዛ እናደርጋለን። ሌሎችም ሰዎችም አቅማቸው የሚችሉትን ደግሞ እንትን እያደረግን ቻሌንጁን ተቀላቅለናል ብለን በየራሳችንም ቪዲዮ እየሰራን ሰዎች ሼር ኮፒ ሊንክ እያደረጉ የምንችለውን የምናደርግበትን ነገር እንፈጥራለን። እሺ ወንድሜ። እሺ እናቴ አይ ቲንክ ስልክ ላይ ናት። ኤፍዬ አውሪ ማሬ። በእኛ ስራ አንድ ልጅ እንድናሳክም እንድንተባበር ወሬቨር የትም ያላችሁ ሰዎች አንድ ላይ ስማችንን አስመዝግበን አንዱን ቻሌንጅ እኔ አንዱን ልጅ በሚለው ነው $5000 ስለማልችል ተሰብስበን አንድ ልጅ እናሳክም። 500 አንድ ሺህም ወሬቨር ግን አንድ ልጅ እናሳክም። እኔ ቻሌንጁን ተቀብያለሁ። አግዙኝ ነው አግዙኝ። ይሄ ልጅ ደግሞ አግዙኝ ብሎ ኦፊሻሊ 2-3 ቪዲዮ ሰርቷል። ስለዚህ እንርዳው። የልብ ህመም ነውና በቃ አግዙኝ ንግቡና። ትክክል። ይሄ ደግሞ እሱ አስተባበረው እንጂ እሱ ኪስ የሚገባው ነገር የለም። እሱ አስተባባሪ ነው። እዚህ ጋር ብዙዎቻችሁ በሌላ ነገር ሳይሆን አዶናይ የዚህን ሐሳብ አመንጪ ሆነ ከዛ እዚህ መጣ እንጂ ለሱ ምንም የሚደረግለት ነገር የለም። ይሄን ትናንትም አንዳንድ ቪዲዮዎችን እያየው ነበረ። በጎ አድራጎት ላይ ለሚካፈሉ ሰዎች ቢያንስ መናገር ስለቻላችሁ ብቻ መናገር ሳይሆን በርቱ፣ ትችላላችሁ፣ እኛም ያቀማችንን ሰፖርት እናድርግ እያላችሁ ሰፖርት ነው መደራረግ ያለብን። ምክንያቱም ልጆቻችን አሉ። ሁላችንም ወደ ራሳችን አድርገን ስናስብ በልጆቻችን በማንም ሰው አይምጣ ነው። ሁሉም ሰው መሯራት በሚፈልግበት ሰዓት ሕፃን ልጅ በልብ ድካም እነዛን ነገሮች ሄዶ መማር ሲያቅተው በጣም ያሳዝናል። ስለዚህ አነሰ በዛ ሳትሉ በምትችሉት መንገድ $50 ቻሌንጅ ተቀላቀሉ። ከዛን ውጪ ደግሞ በሶፊ በኩል የምትችሉት ሰፖርት የምታደርጉ ሰዎች ተጋግዘን አንድ ልጅ ማሳከም ማለት በጣም ትልቅ ነገር ነው። በጣም ትንሽ ነገር አይደለም። $10 ስትሰጡ እግዚአብሔር ጨምሮ ይስጣችሁ ነው። ምክንያቱም የጊፍት ትንሽ የለውም። ቴንክ ዩ። ሁላችሁንም ማላስገባው ይሄ ዝም ብሎ ምናወራው ወሬ ስላልሆነ አይ ቻሌንጁን ተቀብያለሁ ብላችሁ ካላችሁ አንድ ቁጥር ጻፉልኝ። አሁን ሶስታችንም እዚህ ያለንን ገባችሁ? የአዶኒ ፕሮግራም ላይ የነበርንን ወሬቨር ሁሉም ቦታ የነበርንን ገባችሁ? እኛ ተነጋግረን በስልክ ተነጋግረን ብሩን ማዋጣት የምንችል ነን አይደለ? እኔ አሁን ሁላችንም ባስገባ ለሐሳብ እንዲህ ቢደረግ ሳይሆን በቃ እሺ ሶፊ ቻሌንጁን ተቀላቅለናል ነይ ግቢ ማሬ ረቶዬ ሶፊ እኔም ቻሌንጁን ተቀብያለሁ ግን አሁን እዚህ ላይ የዚህን ያህል እችላለሁ የዚህን ያህል አልችልም አልልም። ማማክረው አካል ስላለ አማክሬ አይደለም ግን አንድ ልጅ ተቀብያለሁ። በቃ በእኛ ግሩፕ አንድ ልጅ ተቀብለን በዚህም ብለን አንድ ልጅ ተቀብለን የራሳችንን አስተዋጽኦ አድርገን እናሳክማለን። ቴንክ ዩ ቱታዬ። አሁን ሉዋቅ ራሱ ያለው አይዲያ በጣም ትልቅ ነው። አትሊስት የሆነ ነገር ሰርተን በራሳችን ኪሳችን እንኳን ቢከብደው በዛ መንገድ ማድረግ እንችላለን። ብዙ ምርጫዎች አሉ። ምን እናድርግ እናወራለን፣ በውስጥ እናወራለን። ግን እኔ በምንም ሀሳብ ልጅን በማሳከም በማንኛውም መቼም እኔ ከጎናችሁ ነኝ። ሁሌ ከአዶናይ ጎን ነኝ፣ ከአንቺ ጎን ነኝ። ሁሌ
ሁሉ ኤኒታይም ናችሁ። ደህና ናችሁ ወይ? እና አለው ድምጽ ልጄ እየጮኸ ስለሆነ ነው። እሺ እንዴት ነሽ? እኔ ምንድነው ላስገባ ሰው ሶፊዬ ሪኳስት እየላኩ ነው። ቆይ ገስት ማላስገባው አሁን ቁጭ ብለን ለወሬ ከሆነ አይሆንም። እኔም ታይሜን ኦኬ ሪቾ ስለነበረች ነው። ሁላችንም አንድ ቦታና ስልክ አለን፣ ኮኔክሽን አለን። ይሄን ያህል አምጪ ተባብለን የምናወራ ነን። ገስ ባስገባችሁ አስተያየት ለመስጠት ከሆነ አይሆንም፣ ታይማችንን ዌስት እናደርጋለን። ግን አይ የ50 ብር $1000 አንድ ልጅ ማሳከሙን ቻሌንጅ ልቀላቀል ካላችሁ እኔ ቻሌንጁን ተቀብያለሁ በሉና እናውራ። እኔ ቁም ነገሩ ላይ ነው እንጂ ገስ ባስገባችሁና ዝም ብሎ ወሬ ብናወራ ምንም ፋይዳ የለው። ልጁ ጨንቆታል። አዶናይ ጥሪ 2-3 ቪዲዮ ነው ጠዋት ከእንቅልፌ ስነሳ 3-4 ቪዲዮ ነው የደረሰኝ። ገባችሁ? ይሄን ያህል ይሄ ልጅ እኛን ከጠራ ዋይናት ማንሆንለት። ባስገባችሁ ምንም ጥቅም የለውም። ሶ ቻሌንጁን ተቀላቀሉ። 50 ብር 1000 5000 አንድ ልጅ ማሳከሙን የምንችለውን እናድርግ ነው። የኔን ሐሳብ ተረዱ። ርቾዬ ሌላ ጥያቄ ደግሞ የምትመልሽላቸው ከስር በጊፍት ማገዝ እንችላለን ወይ ብሎ እየጻፉልሽ ነው። እንግዲህ አዶናይ ጋር ነው እንጂ እኔ ጋር አበባም እንዳሰጡ በመቤቴ አበባም እንዳሰጡኝ። ሜቢ አዶናይ ላይፍ ሲገባ አዶናይ ጋር ካልሆነ እኔ ጋር ቢገባ ምንም ጥቅም የለውም እና ለኔ አንድም ጊፍት እንዳሰጡ። እኔ የምፈልገው አንድ ልጅ ቻሌንጁን ተቀብያለሁ። በእኔ ስር ተሰብስበን አንድ ልጅ እናሳክምለት። እኔ ኦፊሻሊ ቻሌንጁን ተቀላቅያለሁ። እኔን ደግሞ ተከትላችሁ አንድ ልጅ ለ10 እናሳክም፣ ለ5 እናሳክም። አቅሙ ካላችሁ ደግሞ አንድ ልጅ ቻሌንጁን ሶፊ ተቀብያለሁ ካላችሁ ከአዶኒ ጋር እናገናኛችሁና በቃ ከአዶኒ ጋር ደግሞ ቻሌንጁን ትቀጥላላችሁ። ስለዚህ ይሄ ልጅ 2-3 ቪዲዮ ሰርቶ የመጣው ቻሌንጁ እንድንቀበለው ከዛ ድረስ የመጣው ሊዝናና አይደለም፣ ህፃናት ሊያሳክም ነው። ሶኔ ኦፊሻሊ ተቀብያለሁ። በእኔ ስር አንድ ልጅ ተሰብስበን እናሳክም ፕሊዝ። ኦኬ አንድ ሀሳብ አለኝ በዛውም ለዚሁ ጉዳይ ነው። ሀሳቡ ምንድነው? ማንም ሰው መቀላቀል ይችላል። እንደገና በሴቶች አሁን አንቺ አለሽ፣ ቱቱ ያለች፣ እዚህ ጋር ያላችሁ ሰብሰብ ብለን እኔ ቡናውን ይዤ ልቅረብ፣ አንድ ቦታ ፕሮግራም እናድርግና አውትዶር ማለት ነው እየገባ ያለውን ይስጥ፣ ቡና ሰርብ እናድርግ። በዛውም እየተጫወተ ሰው ራሱ ኢንቮልቭ አድርጎ ይህን ሀሳብ ከግምት እንክተተውና ይህን መርዳት አለብን። ለልብ ህሙማን ነው፣ ሌላ ጉዳይ አይደለም። ለልብ ህሙማን የምንረዳው ሰዎችን ለመርዳት ስለሆነ ይህን ነገር ለማድረግ መተጋገዝ ስላለብን ይህን ሀሳብ ምን ትሉታላችሁ? ምክንያቱም እንደዚህ ተደርጎ የምንችለውን እዛ ላይ ተሰብስበው አሁን አትሊስት 5000 የሚሆን 10000 ቢሰበሰብ ይጠቅማል። ስለዚህ በዚህ መንገድ ቡናውን በራሴ ኤቭሪቲንግ ነገር አድርገን አውትሳይድ ሰው እንዲመጣ ምናምን ተነጋግረን የሚመጣ ሰው ቡናውንም እንሸጣለን። ኦፍኮርስ ፕራይሱን ትንሽ ጨመር አድርገን ቡናም ይጠጣሉ። እንደገና ደግሞ እርዳታም እርስ በርሳችን መተባበር አለብን። ምንም አይነት ነገር ድር ቢያብር አንበሳ ያስር ነው። ራሳችን ከኔጌቲቭ ወጥተን ከመጥፎ አስተሳሰብ ወጥተን እያንዳንዳችን ብንረዳዳ መልካም ነው እላለሁ። ሀሳቡን ከተቀበላችሁት መልካም፣ ካልሆነ እናንተ በምትሉበት እስማማለሁ። ጋይሶቼ ታፕ አድርጉ የምትችሉት ቲክታከሮች፣ ለመላው ቲክታከር መላው ሁላችሁም ፕላትፎርሙ ያላችሁ በሙሉ ማገዝ ባችሉ አንድ ቪዲዮ የአዶኒን ቻሌንጅ ተቀብያለሁ፣ በእኔ ስር አንድ ልጅ አሳክሙ፣ $50 ቻሌንጅ ተቀላቀሉ ብሉና በባካችሁ ሁላችሁም አንዳንድ ቪዲዮ ስሩ ፕሊስ። ልጅ አላችሁ፣ ልጅ የሌላችሁ በባካችሁ። እኔ ደግሞ አንድ ልጅ ኦፊሻሊ ተቀብያለሁ። በእኔ ስር እንግዲህ እነሱ አሉ ስለምንገናኝ ነው። ሌሎቻችሁ እኔ ማላቃችሁ ግን ከኔ አብረን ሆነን አንድ ልጅ ቻሌንጁን እናሳክም ሶፊ ችግር የለውም የምትሉኝ ግን ኤኒ ብር መጠን የለውም። አንድ ልጅ ነው የወሰድኩት። አንድ ልጁ እንግዲህ 5000 ነው። ያንን 5000 እስኪሞላ ድረስ ከኔ ጋር አብረን እባካችሁ ፕሊስ እና ልለምናችሁ። ልጁ ወጥቶ አዶኒ 3-4 ቪዲዮ እስኪሰራ ድረስ ተመልከቱ። ስለዚህ እኛም ብሎ ነው የመጣው፣ እግዚአብሔርን ተማምኖ ነው የመጣው። ኦፍ ኮርስ እግዚአብሔር አለ። አሁንም እሱ ጎበዝ ነው፣ በጣም ጀግና ነው፣ በጣም ጠንካራ ልጅ ነውና አንድ ልጅ
አንድ ልጅ እስቲ በእኔ ስም ደግሞ አንድ ልጅ እናሳክም እባካችሁ። ጃኒ $50 የአዶኒ ፔጅ ላይ ሂድና አዶኒ ፔጅ ላይ ዜል አለ ካሻፕ አለ እሱኛው $50 ቻሌንጅ ነው። ይሄኛው ነው ደግሞ የተቀበልኩት አንድ ልጅ ማሳከም $5000 ነው። ስለዚህ በኔ ስር ይሆንና አንድ ልጅ ወስደን ያ5000 ሲሞላልን የአንድ ልጅ ቻሌንጅ እናስገባለን ማለት ነውና እባካችሁ ፕሊስ ለሁላችንም ነው ጥሪ ያቀርበውና እኔ ይሄኛውን እየሰማው ምንም ኢግኖር ማድረግ አልቻልኩም። እመቤቴን ከቤቴ የ3 ሰዓት መንገድ ነው ያለሁት የ3 ሰዓት መንገድ ግን 2-3 ቪዲዮ ሳይ አላስቻለኝም። ስለዚህ እባካችሁ ፕሊስ አንድ ልጅ እናሳክም 50 500 1000 ሁላችሁ ስም ይመዘገብና ያንን ገንዘብ ወስደን ለሚመለከተው እንሰጣለን ማለት ነው። የአንድ ልጅ ቀዶ ጥገና ኤፊ አውሪ ስንት ናቸው? እኔ የአንድ ልጅ ቻሌንጅ ነው የወሰድኩት ጋይስ። ሶፊዬ ምን ላውራ አንቺ እያወራሽ ስለሆነ በቃ ሰምቼሻለሁና ባንቺ ሀሳብ ጥሩ ነው አይደለ? ቆንጆ ሀሳብ ነው። በጣም ደስ ይላል። የተመቸው በአዶናይ ማስገባት ይችላል። የአንቺ ፎሎወሮች የሆኑ ደግሞ የአንቺን ሀሳብ ተቀብሎ የቻሉትን ግዴታ አይደለም 1 ብርም 2 ብርም ለአንድ ሰው ቫልዩ አለው። ገባሽ? ሲሰበሰብ ብዙ ይሆንና ነገርና ብር ሲጠራቀም ይበዛልና የቻሉ ማንም ሰው የቻለው በሚችለው ምክንያቱም አንዳንድ ጊዜ ልሰጡ ራሱ አስቦ የት መስጠት እንዳለባቸው ያላወቁ ሰዎች ሊኖሩ ይችላሉ። የቻሉትን ገደብ የለውም 50 ብርም 20 ብርም 10 ብርም ምክንያቱም ለእኛ 5 ብር ሜቢ አንድ ስታርባክስ ቡና መጠጫ ልትሆን ትችላለች። ለእሱ ግን ሲመጣ አንድ ዜና ላሰማችሁ ደስ የሚል አዶናይ የለቀቀውን ቪዲዮ አይተሽዋል? አላየ ነው። እሺ ላሰማችሁ። ቆይ አንድ አዳምጡ። 25 ልጆች ዛሬ በጣም ደስ የሚል ቀን ነው። ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ ያቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችንን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆልፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታል። እና 5 ልጆች የሚያክሙ ቢልጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅቷል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩ ትፈልጋለሁ። ቢካዝ አውቀዋለሁ የመተጋገዝ አቅም የመተጋገዝ ኃይል የነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር አም ሶ ሶሪ ኦኬ የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለ ነው የሰው ልብ ነው፣ የህፃናት ልብ ነው እና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ እያቀረብኩላችሁ ያለሁት ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳቸዋለሁ። ቻው። ዛሬ በጣም ደስ ይላል። በጣም አዶኒ አንድ ሰው አይደለም 16 ሰዓት ተጉዘ መተ ለህፃናት ለሚሰቃዩ ትንንሽ ልጆች ልትደርስ መተ አይደለም ካጠገቤ ሆኖ ማለት ምንም ትክክል ነው። ምንም ድክመት የለብህም። አጠገብ ሆነን እኮ አይተናል ምን አይነት ልብ እንዳለ ምን እንደምትፈልግ። አላማህ ብዙ ነው እጅግ በጣም የሆነ ቀጣይ በጣም ተስፋ እየሰጠህን ያለ ባይዘዌ እውነቱን ስነግርህ አዶናይ በአንተ ምክንያት ነው ከሁሉም ጋር የተገናኘሁት። እኔ ያገናኘን ደግሞ
የመጣህበት አላማ ነው። ይዘህ የመጣው ሐሳብ ነው። እኔን የመጣህበትም ኤርፖርት ያመጣኝ ፕሮግራሙንም ያዘጋጀህበት የመጣሁት አላማን ያመጣኝ። ስለዚህ ለኛ ለሁሉም ቲክታከር ጥሪ ማቅረብ ምንም አንተ ምንም ድክመት የለብም። ንጹህ ልብ ነው ያለክ። ንጹህ ልብ ስላለ ልብ ላይ ትዕቢት ስለሌለ የዋህና መልካም ስለሆንክ የዋህ ሰዎች ግልጽ ነው የሚናገሩት። ጥሩ መልካም ሰዎች ልባቸው ክፍት የሆነ ሰዎች ይሄን ሆኛለሁ እንዲያግዙኝ ይላሉ። መጥፎ ሰዎች ግን አይናገሩም። ከተሳካም ይሳካ ብለው ነው የሚሄዱት። ስለዚህ አዶኒ ድክመትህ አይደለም፣ መልካምነትን፣ የዋህነትን፣ ለመጣበት አላማ መቆምን ነው እኔ ውስጤ የገባው። ይሄን ነው እኔ ያንተን የጥሪህን ተቀብዬ የመጣሁት። ልብህ ንጹህ መሆኑን ጥሪ ያቀረብክልን። ትዕቢተኛ የሆነ አልሸነፍ ባይማ ብትሆን አታሳካውም ነበር። እኛም ዛሬ አንሰበሰብም። እኔም ቤቴን ከፍቼ ስራዬን ትቼ ቤቴን ከፍቼ ጥሪውን አልቀበልም ነበር። ስለዚህ እርዱኝ ማለት ወይም ደግሞ ከጎኔ የሆኑ ቲክታከሮች ማለት ድክመት አይደለም በጭራሽ፣ ጀግንነትን ነው የሚያሳየው። ይሄንን መቼም ነው የምናገረው። ጎሄድ ጋይስ አውሩ። ልክ ነሽ። የእሱ ደግነት የእሱ ጦርነት በእውነት ከሆነ እኔ ራሴ ካገኘሁት በኋላ ምናልባት አይተሽ ይሆናል እዛ በቃ በልጄ እድሜ ነው ያለው። እኔ አይ ፊል ላይክ እንደ ልጄ ነው በቃ ያሰብኩት። ለምን ሀምብልነቱ፣ አስተሳሰቡ በቃ ውስጤ ነው እንትን ያለው የሚያሳዝን ነገር አለውና ደግነቱ እና ይህ ነገር ደግሞ ጥሩ ነገር ይዞ ሰው ሲመጣ እርስ በርሳችን መተባበር፣ እርስ በርሳችን አትሊስት ለእሱ ራሱ የመጣበትን ነገር አላማውን አሳክቶ በምንችለው ነገር አንድ ሎሚ ብንወረውር እርስ በርሳችን በቃ በዚህ አካባቢ እንኳን ያለን ሰዎች አንድ ብር ብንሰጥ ብዙ ሰው እናሳክማለን። ሌላው 50 ብር ምናምን ታዩ እና እያንዳንዳችን በቅልብ ይታከሙ እነዚህ ሰዎች፣ እሱም ደግሞ ያሰበው ይሳካለት እና እርስ በርሳችን በመተባበር በመረዳዳት ብዙ ነገር ማድረግ እንችላለን። እና እውነትሽን ነው፣ በጣም መረዳዳት አለብን። እኔ በምትፈልጉት ነገር በእውነት ሬዲ ነኝ ለመርዳት። እንዳልኩሽ የቡና ነገርም ካለ በምንችለው ነገር ማድረግ እንችላለን። ደግሞ ሴቶች ተሰብስበን አሁን በጣም ማድረግ እንችላለን። ጠርተን ምን ብለን ብዙ ነገር ማድረግ ስለምንችል ጊቭ አፕ አናረግም፣ እስከሚሞላ እንሰራለን። እኔ አብሬያችሁ ነኝ፣ ወደኋላ አልልም። በእውነት ነው የምልሽ ሶፊዬ። ቴንክ ዩ ሪቾዬ። አዶኒ ለሁላችንም ነው ጥሪ ያቀረበው ሁሉም። እኔ ደግሞ በእኔ ስር አንድ ልጅ ቻሌንጁን ተቀብያለሁ ከአዶኒ ኑና አግዙኝ ነው። $5000 ስለሌለኝ ያለኝን አምጥቼ ያለኝ ይሄ ነው ብዬ በእኔ ስር የኔ ስም ከላይ መዘገባል፣ የምችለው ገንዘብ መዘግባለሁ። በእኔ ስር 10ም 5ም ሆነን ከአዶኒ የተቀበልኩትን ቻሌንጅ ዛሬ የተቀበልኩትን ቻሌንጅ አግዙኝ እያልኩ ነው። ከዛ ሌሎቻችሁን ቤት ክፈቱና አንድ ልጅ ተቀበሉ። አሁን ሌላኛውም ቲክታከር ቤት ክፈቱና ቪዲዮ ስሩና አንድ ልጅ በስራችሁ ለ10 እናሳክም። አንድ ልጅ ለ10 ሆነ እናሳክም። አንድ ልጅ አቅም ያለው ደግሞ 5000 ከፍሎ ያሳክም። ፕሊስ እንደ እናት እንደ እህት እባካችሁ። ሶፊዬ በጣም አሪፍ ነው። እንሄድበታለን። የሚቆም ነገር አይደለም። ራይልም ያነሳቸው ሀሳብ በጣም አሪፍ ነው። ምንድነው የምናደርገው? ዛሬ ይሄ እንዳለ ሆኖ በዚህ በሁለት አውሪ ነይ ማን ነው? የሆነ ሰው መጥቶ ነበር ላውራ ያለ አውሪ ጨርሽ ነይ ኦኬ ቻሌንጅ ኦኬ ኦኬ
አይ አዎ ገብቶኛል። እሺ እሺ እነግረዋለሁ። አዎ እነግረዋለሁ። አሁን እንደ እሺ ማሬ እነግረዋለሁ። እንደ ኮሚኒቲ አዎ እንደ እሺ ማሬ እሺ ትቆራረጫለሽ፣ አይሰማም። አሁን ኦኬ ሶፊዬ ቢሆን ማለት ነው ታይምሽን ከምትወስጂ እንዴት አድርገን ምን አይነት ቻሌንጅ እንጀምር፣ የተለያዩ እንደዚህ አይነት ቻሌንጁን የምናስኬድበት ሀሳብ ተቀበይ እንጂ እንደዚህ ቢያደርግ ጊዜ መፍጀት ነው። ይሄ አሁን ታይምሽን ነው የምታጠፊው። ሶፊዬ የተናገርኩት ምንድነው? አስተያየት አልፈልግም። አሁን አዶኒ ላይቭ በዛኛው ይግባ በዚህኛው ይግባ አይደለም ፕሮግራሜ። እኔ አሁን በጣም ርቄን ያለሁት ከቤቴ 3 ሰዓት ርቄን ያለሁት ባለችኝ ግን እቺን ቻሌንጅ መቀበሌ ልንገራችሁ። ሁለተኛ ነገር ደግሞ እንደ አስተያየት ሳይሆን እስቲ በ50 ብሩን ቻሌንጅ አደርጋለሁ አስገባለሁ በዜል በካሻፕ አንድ ልጅ የወሰድሽውን ልጅ ደግሞ ኦፊሻሊ የተቀበልሽውን አንድ ልጅ ደግሞ አብረን እናሳክም 5000 እስኪሞላ ከጎንሽ ነን የምትሉ አንድ ልጅ ቻሌንጅ ስለተቀበልኩኝ ብቻዬን $5000 ስለማልችል አግዙኝ ብዬ አንድ ልጅ ደግሞ እየመጥቻለሁ ፕሊስ። እና እባካችሁ አስተያየት ምናምን ሳይሆን አንድ ልጅ ደግሞ እኔ ኦፊሻሊ ተቀብያለሁ። ሶ ብቻዬን ስለማልችል አግዙኝ። አንደኛው ቤት ደግሞ ክፈቱና አንድ ልጅ ያዙ፣ ሌላኛው ትክክል ደግሞ ያዙና አንድ ልጅ አሳክሙ ፕሊስ። ይሄ ነው የኔ ጥሪ እባካችሁ። ሩቲ አልገባኝም ምንድን ነው የምጽፊው? ማሬ አውሩ እቺ ያውሪ እና አሁን ላስተያየት ምናምን የምትገቡት እኔ ላስተያየት አልፈልግም ፕሊዝ። ሀበሻዬ አውሪ። ሀበሻ ሶፊ እኔ አንቺ ያልሽው ሀሳብ ሁሉ ምንም ነገር መጨመርበት ነገር ስለሌለ ነው ዝም ያልኩሽ። እና እዚህ ጋር ሰዎቹ ብዙ መሆናቸውን ሳይ ምላሴ ይተሳሰራል። ለዛ ነው የሚተረኩት። ግን አላ ሀሳብሽን ተቀብያለሁ። ኦኬ ጋይትዬ እንዴት ነሽ ማሬ? ሀይ ሶፊ እንዴት ነሽ? እናት እኔ ማር ተሻለሽ? ደህና ነኝ የኔ ቆንጆ እንዴት ነሽልኝ? አለሁልሽ ማሬ። ጋይስ አስተያየት አንፈልግም። የአዶኒን ቻሌንጅ ነው ገስትም ማላስገባችሁ ስለማላቃችሁ ነው። አንድ የተቀበልኩትን ቻሌንጅ አክሴፕት አድርጌያለሁ። ሶ እሱን እኔን አግዙኝ ነው ቢካዝ $5000 የለኝም። አንድ ልጅ ግን ኦፊሻሊ ተቀብያለሁ። ይሄ ልጅ 3-4 ቪዲዮ ነው የሰራው። ጠዋት ስነሳ 3-4-5 አግዙኝ ብሏል። ሶ ለምንድን ነው ማናገዘው? ስለዚህ እኔ አንድ ልጅ እኔ ግን ሀሳብ አለኝ እዛ ላይ እና እዚህ የሚኖሩ ብዙ ሰዎች ማገዝ ይፈልጋሉ። ግን ችግሩ በዶላር ስለሆነ ነው። ጽፌለትም አላየውም። ያው በስቶበት ሊሆን ይችላል። አሁን እነዚህ ሰዎች በኢትዮጵያ ያሳልፉና ብሩ ለአንድ ሰው በዶላር የሚቀይርላቸው ሰዎች ማለት ነው። እንደዚህ ማለት የሱ ፋሚሊ በኢትዮጵያ ይሰብሰብና በተገኘው ይሰብሰብና ብቻ $5000 መሙላቱን በኢትዮጵያ ብርም ይሁን በድርሃምም ይሁን በምንም አድርጊና አንድ 5000 መሙላቱን ቼክ አድርጊ። በቃ ከዛ በኋላ ወደ ኢትዮጵያ አካውንት ትራንስፈር ይደረጋል። ግን ኃላፊነቱን ወስዶ የአንድ ልጅ ሜክ ሹር $5000 መሙላቱን የአንድ ልጅ $5000 ስለሆነ ወሬቨር የኢትዮጵያ ብርም ሰብስቡ፣ ኃላፊነት ግን ያስፈልጋል። ምክንያቱም ትክክለኛ የምታምኑት ሰው ብሩን መሰብሰብ አለበት። ገብቶሻል?
ስለዚህ ያንን ገንዘብ እንደዛ አሁን እንደዛ ሀሳብ መጣልን። ለምን በዶላር ስለሆነ ልክ የሱ ፋሚሊ አሁን በብዛት ያሉት እዚህ መርዳት ይፈልጋሉ ምናምን፣ ግን ችግሩ ምን ሆነ? በዶላር ሆነ። ዶላርና የኛ ደግሞ አንድ አይደለም። እና ትናንት ለራሱ በጣም አጨናነቁኝ ምናምን። ቆይ ሶፊ ልጠይቃት ምናምን ብዬ ያው ለራሴ ትንሽ እንትን ላይ ስለነበርኩኝ አልጠየቅኩሽም፣ አላየሁሽምም ትናንትና። እስኪ አሁን የሚታመን ሰው አናግረን እንደዛ ማድረግ እንጀምራለን። ባለን አቅምኛም እንደዛ ማድረግ እንጀምራለን። እና የወደቷ የወንድሟ መከታ ታውቂያለሽ፣ በጣም ወድሻለሁ የኔ መልካም ሴት ቆንጂ። በጣም 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 ነው የምወድሽ፣ በጣም ነው የምኮራልሽ። ባይዘው የሷሚ አዶኒ እህት ናት። ስለዚህ ሁላችንም እህት ነን ማለት ነው። አሁን ሳንወድ በግድ ቤተሰብ ሆነናል። ብዙ ጊዜ ብያለሁ። አዶኒ የሚታገዝ ልጅ ነው። አዶኒ ጀግና ነው። ልበቀና ነው። ሴትን በጣም ነው ያከብራል። ለሰው ልጆች በሙሉ ክብር ያለው ልጅ ነው። ስለዚህ እንደዚህ አይነት መልካም ትክክለኛ ጥሩ ልብ ያለው ሰው ደግሞ በምንም መልኩ ከጎኑ ነው መሆነው። አዶኒ ታውቃለህ። ስለዚህ አግዙኝ፣ እንተጋገር። ሶፊ ኢትዮጵያ አካውንት ካላቸው ነው ይሆናል የሚቻለው። እሺ ጓልዬ፣ የኢትዮጵያ አካውንት ልፈልግና ልጠይቅና ተመልሼ አው የኢትዮጵያ አካውንት አለ ብዬ እመጣለሁ። ይሄንን ደግሞ የህጋዊትን ሀሳብ እስቲ አደርሳለሁ። ምንድነው የሚደረገው? አረብ ሀገር ያሉት ማገዝ ይፈልጋሉና እንዴት ነው እሱስ እንዴት ተመቻቸ እላለሁ። what is the topic? አንድ ልጅ $5000 ነው የአንድ ህፃን ቀዶ ጥገና የሚደረገው $5000 ነው። ያንን እኔ ቻሌንጁን የአንድ ህፃን ቻሌንጅ ከአዶኒ ኦፊሻሊ ተቀብያለሁ። እናንተ ደግሞ ምን ታደርጉልኛላችሁ? 5000ውን ስለማልችል ከኔ ጋር ሆነን የምንችለውን ገንዘብ ኦፊሻሊ እየመዘገብን 5000 ሲሞላ ወስደን ማስረከብ በኔ ስር አንድ ልጅ እንድናሳክም ነው። ምክንያቱም ጥሪው ለእናንተም ስለመጣ ጥሪውን መቀበል አለብን። ልጁ አዶናይ ከዛ ድረስ የመጣው ሊዝናና አይደለም፣ ህፃን ልጅ ሊያሳክም ነው። እንደ እናት እንደ ሴት እኔ ኦፊሻሊ ተቀብያለሁ ማለት ነው። አንድ ልጅ አብረን እናሳክም ነው። ይሄው ነው ሚስተር ዊና እርዳንና አንተም እባክህ በቃ ሶፊ በጣም ይሄን አሁን ላይቭ ላይ እንትን ያለውን ትንሽ አጭርዬ ቪዲዮ ሰርተሽ ኦልሬዲ እንደጀመረን ኦልሬዲ ተጀምሯል። በቃ እኔ ቪዲዮ መስራት እኮ አልችልም አባቴ። እኔ አሁን እንደዚህ ካሜራ አድርጌ ምናምን እኮ አልችልም። በቃ ዝመጣና አልችልም እኮ አሁን አይተኸው እንደዚህ አዶናይን እዚህ ጋር አድርጌ ከዛ አዶናይን ከዚህ ጋር ቪዲዮ አልችልም እኮ እመቤቴ። ብዙ ጊዜ አሳይተውኝ አልችልም፣ ግን እዚህ ሁሉም ሪከርደር ስላለ ሀሳቤን ይጋራሉ። እኔ እኮ ፖስትቼልሽ መጣሁ 3 ቪዲዮ ፖስትቼልሽ። በቃ አልችልም እኮ ታውቂያለሽ አይደል? እንደዚህ ጎንና ጎን ቪዲዮ አድርጌ ወሬ አልችልም እኮ። እዚሁ ጋር ነው መጥቼ የልቤን የምናገረው የኔና ሶፊዬ። ስለዚህ ይኸውልሽ እኔም ቪዲዮ በኋላ ላይ ሰራለው። ሼር ኮፒ ሊንክ አድርጊው፣ አንቺም ሪፖስት አድርገሽ። እኛ ኦልሬዲ ተጀምሯል፣ ፕሮሰሱ ተጀምሯል። ከዚህ በኋላ አሉ የተለያየ ሀገር ላይ የተለያዩ ፋሚሊዎች ስላሉ እነሱንም እያስቸገረን እየተቀባበልን ቢያንስ እኔ አንቺ ያለን ሌሎ ፋሚሊም ያሉትን በውስጥ እንጽፍና ጉዳዩን እናስጀምረዋለን። በቃ የኛ ግዴታ አንድ ልጅ ማሳከም ነው። እግዚአብሔር ብሎን ካሰብነው በላይ ከሄደ ወደ ሁለተኛ ልጅ እንሄዳለን። ሪቾም አለች፣ ቱቱካም አለች። ይሄኛ እንደ ግሩፕ አድርገሽ ያዥውና አቅማችን የሚችለው ነው። የአንቺም ቻሌንጅ እንዳለ ሆኖ ይሄ በጣም አዋጭ ቻሌንጅ ነው የሚሆነው። አሁን ያልኩት ነገር ህጋዊትዬ የሪቾንም ሪከርድ አድርጊያት። እሺ ማሬ፣ ሪቾም በቡና ሪከርድ አድርጊያት። ሴቶች ተሰብስበን ሌዲስ ፈርስት ብለን እንወጣለን። እንደውም ሌዲስ ፈርስት ብለን በሴቶች ነገር የተሰራ በስነ ስርዓት አብረን ተሰባስበን ቡና እያፈላን ቱቱ እያለች ሁሉ ሰው አለ እና አዶት ምናምን ይመጣሉ። ሁሉንም ሰው ሰብስበን በስነ ስርዓት የሚመጣ ሰው እየጠጣም እየተዝናናም ከፈለገ በራሳችን ታለንት ቲያትር እሱ በጣም አሪፍ ነው። በደንብ እናወራበታለን። እሱ በጣም ቆንጆ ነው። እኔም ቪዲዮ ሰራለሁ።
በቃ ቪዲዮ ነው እሰራለሁ። ቪዲዮ ችግር የለውም። እኔ በደንብ ነው የምሰራው ቪዲዮ ለመስራት ችግር የለብኝም። መስራት እዚህ ላይ መጥቶ ማውራት ነው የምችለው። እኔ ያለው ለቪዲዮ አንቺ ታወሪያለሽ፣ እኔ እሰራለሁ። እባካችሁ ኦፊሻሊ ቻሌንጁን ተቀበሉ። 2-3 ቪዲዮ ነው የሰራሁት፣ አግዙኝ ቲክታከሮች ብሏል። ተቀብያለሁ። አዶኒ ኦፊሻሊ ቻሌንጅን ተቀብዬ አንድ ልጅ ወስጃለሁ። ከጓደኞቼ ጋር አንድ ልጅ እናሳክማለን። እናከብረሃለን፣ እንወድሃለን፣ በርታ። እኛ ለሀገር የምችለውን ሁሉ አድርግ እንጂ እኔ በጉልበቴ የምችለውን ጓደኞቼን አሰባስቤ እንዲያደርጉ የምትለውን አቅሜ የሚፈቅደውን አደርጋለሁ። ይሄ ቃሌ ነው፣ አላጥፍም። ሪቾ ደግሞ ያመጣችውን ሀሳብ ሰምታችኋል። ጃኒ ምን አለች? 50 ዶላር ደግሞ በተቀመጠው ዜልና ካሻፕ ነው የምታስገቡት ጋይሶች። 50 በተቀመጠው አካውንት ነው የሚገባው። የአዶኒ አካውንት ስር አለ። ይሄኛው ደግሞ 5000 ዶላር ነው። 5000 ዶላሩን ደግሞ ተሰብስበን አንድ ልጅ ቻሌንጅ እንቀበል። ቪዲዮ መስራት የምችሉ ቪዲዮ ስሩለት። ደስ ይበለው፣ እናስደስተው። የመጣበትን አላማ እናስደስተው። ምንም ማለት አይደለም። ክፉ ከመሆን አንድ ቀን ጥሩ ለመሆን ሞክሩ። ይሄ ልጆቹን አይደለም የሚያሳክሙ፣ የማያውቃቸውን ልጆች ብሔራቸውን ምናቸውን የማያውቅ ልጆችን ነው የሚያሳክመው። እና በቃ እኔ ቻሌንጁን ተቀብያለሁ። በእኔ ስር እባካችሁ አግዙኝ እባካችሁ። እና ሪቾዬ ደግሞ ቻሌንጅ አምጥታለች። ጎበዝ ዴምቪ ላይ የምትታወቅ ቡና አላት። ፈታ ዘና እያለን ቡናውን እየጠጣን ገንዘቡን አጠራቅመን ለአንድ ልጅ ደግሞ እናረጋለን። የእናንተን እሱኛው ለመቼ ነው የታሰበው? መቼ ነው የምንሰበሰበው? የምንሰበሰበው የእሷ ቻሌንጅ እዚህ ጋር ታውራና ከዛ የምንሰበሰበውን በስብሰባ እናረግበትና አንድ ቀን አድርገን ጠርተን ትንሽ አይደለም የምናሳክመው፣ በደንብ ነው የምናሳክመው እኮ። ቀኑን እንወስንና እንትን እንነጋገር፣ ሳይቆይ ማለት ነው። እኔ በምትል መንዴይ ቱ ፍራይዴ ባለው ሰዓት ከማክሰኞ እስከ አርብ ባለው ሰዓት የፈለጋችሁን ቀን ፒክ ማድረግ ትችላላችሁ። ፒክ እናርግ ለዚህን ያህል ሰው እኛ ብቻ ዋናው ቡና ላውከዬ ነገ ቱዬ ትችላላችሁ። ነገ ሪቷ አትችልም። እኛ የምንችለው ነገ እንገናኝና እንትን ነገር እናውጣ፣ ሰብሰብ እንበል። እኔ ነገ ፍሪ ነኝ እስከ ፍራይዴ። እኔም ነገ ሰዓት ንገሪኝና ቀድሜ ላስተካክልና እንገናኛለን። ምሳ ሰዓት ነገ ምሳ ሰዓት ላይ 12 ላይ እንገናኝና ይሄ ኦፊሻሊ በቃ እንጀምረው። ይሄ በወሬ ምናምን እዚህ ጋር አውርተን የምንቆም ሳይሆን አክሽን እንውሰድ። ነገ እንገናኝ። ይሄን አድርገናል እንችላለን። ለነገ ቅዳሜ ከሆነ እንገናኛለን አብረን። ነገ በጣም አሪፍ። ሪቾ ከቻለች እንደውም የሆነ ቦታ የምናገኝበት ቦታ